ይዛ ወደ ሳሎን ስትሄድ ነበረ ማሂ ድንገት ጥያቄ እየጠየቀች ናታንን ነገ ወደ ሐኪም ቤት ሊሄድ ነው እና ክትትል ስላለኝ አብረኸኝ መሄድ አትችልም ወይ እያለችው ነበረ። ሰላም በዛ መሀል ነገሩን ትሰማለች ማለት ነው። እናም እንዴ ማሂ ነፍሰ ጡር ነሽ እንዴ ስትላትም ወይ ሰላም አልሰማሽም እንዴ? አዎ እኔ እኮ የ1 ወር ከምናምን ነፍሰ ጡር ነኝ ትላታለች ማለት ነው። እና የልጁ አባት ማን ነው ብላ ቀጥታ ስጠይቃትም መልስ አልመለሰችላትም። ናታንን እንዴት ነው ትችላለህ? አትችልም፣ ነገ አብረኝ ትሄዳለህ አትሄድም የሚለውን ብቻ ነበር የጠየቀችው። ናታንም እንግዲህ አልችልም ይላታል። ሮዛና ናታንም እንግዲህ በጣም ይደነግጡና ሮዛም አንገቷን ትደፋለች። እና ሰላም ምን ሆናችሁ ነው? ለምንድን ነው መደበቅ ያስፈለገው? ምን ነበር ያላችሁኝ? እያለቻቸውም ነበር። እና ሮዛ አዎ አሟት ነበር እኮ ግን ማለት ስኳርም ታማ ነበር፣ ደም ግፊትም ታማ ነበረ ትላታለች። እና እሺ በቃ እንዳላችሁ ትልና ቡናውን ሰታቸው ወደ ኪችን ትመልሳለች ማለት ነው። ኪችንም እንግዲህ ስገባ ናታን ተከትሏት ይገባና እባክሽን ሰላም እንደዚህ አትቀያየሪ፣ አይክፋሽም፣ ደግሞ ሁሉም ነገር አንቺ እንደምታስቢው አይደለም፣ መደበቅ ፈልገን ሳይሆን ግን ደም ግፊት ማሟት ነበረ ምናምን ይላታል ማለት ነው። እሺ በቃ እኔ ምን አልኩኝ ማለት ለምንድን ነው ብዙ ነገር ለማውራት የምትሞክረው? በቃ እኮ ገብቶኛል ትለዋለች ማለት ነው። እና እባክህን ግን አሁን ውጣልኝ ብቻዬን መሆን እፈልጋለሁ ስትለው ናታንም ሊያወራት ይሞክራል ማለት ነው። በቃ ሻንታ ከዚህ ቤት አልወጣም የምትል ከሆነ እኔ ልውጣትልና ወደ መኝታ ክፍሏ ትሄዳለች። እዛም ሄዳ እንግዲህ ደብዳቤ ትጽፍና ክላስ ውስጥ አስቀምጠው እሷ ከቤት ትሄዳለች ማለት ነው። ሌላ ስራ ለመቀጠል ልብሷ ምናምን ሸክፋ ትወጣለች ማለት ነው። እና ሮዛም እንግዲህ ዝም ብላ አልተቀመጠችም። ማሂ ክፍል ገብታም እንግዲህ ማሂን ነገ አብሬሽ እሄዳለሁ ናታን አብሬን ካልሄድክ እያልሽው አይደል? ከእኔ ጋር ትሄጃለሽ ወደሽ ሳይሆን በግድሽ ትላታለች ማለት ነው። ማሂም እንግዲህ ከአንቺ ጋርማ መቼም ልሄድ አልችልም፣ ከአንቺ ጋር ከመሄድ ከሴጣን ጋር ብሄድ ይሻለኛል እያለችም ስትመልስላን ነበረ። በቃ እንሄዳለን አልኩሽ እንሄዳለን ቀድሞ ይንጋትታትና ትወጣለች ማለት ነው። ወጣም እንግዲህ ሰላም ክፍል ስገባ ሳያሳለ ሰላም የጻፈችውን ደብዳቤ ታየዋለች ማለት ነው። እና ከቤት ውስጥ እንዳሌለች ይገባትና ሮዛ ለናታን ትነግረዋለች ማለት ነው። ከቤት ውስጥም መፈለግ አለብን ወደ ውጭ ወተን ብለው ናታንና ሮዛ እንግዲህ ለመውጣት ሲጣደፉ ታያቸዋለች ማለት ነው። ማሂም እንግዲህ እንዴት ለአንዲት ለተራ ሰራተኛ ብላችሁ እንደዚህ ትርምስምሳችሁ ይወጣል? ቆይ ግን በሰላም ነው ወይ? ይች ሰላም ማናት? ለምንድን ነው ጠዋት ስጠይቀኝ ነፍሰ ጡር ነኝ ስላት ለምንድን ነው ከዛም ጠብቃ የምትወጣው? ይህን ነገር ስትሰማና ለምን ያልነቀውበት ነገር አለ መጠርጠር አለብኝ ብላ እች ሰላም ከሆነች ማይናታን ፍቅረኛ ገደልኳት እያለች ነበረ። እና ሰላም እንግዲህ አምርራ ከቤት ውስጥ ትወጣለች ማለት ነው። ወጣም እንግዲህ ስራ እያፈላለገች ባለበት ሰዓት እንግዲህ አስቀድሜ ላግታትና እሷ ነች አይደለችም የሚለውን ወይ ደግሞ ከናታን ጋር ምን አይነት ግንኙነት ነው ያለሽ የሚለውን ልጠይቃት ብላ ታስቆማታ ማለት ታሳግታታለች ማለት ነው። የታገተችው እንግዲህ ስራ ፍለጋ እየዞረች ባለበት ሰዓት እንግዲህ ማሂ የላከችው አንድ ሰው ነበረ። ሰላም ነው ያያታል። ያያትና ስራ ፈልገሽ ነው ወይ? ስራ ፈልገሽ ከሆነ ሌላ አስቀጥርሽና የሆነ ግቢ ውስጥ ይወስዳታል ማለት ነው። እሷም እንግዲህ ምንም ደስ ስላላት ምንድን ነው ይሄ የት ነው ይዘኝ የመጣው ስትለው እንዴ አሁን ስራ ፈልጋለሁ ብለሽኛል ነበር እንዴ እና ላስቀጥርሽ ነው ይላታል። እሷም አይ በቃ እሺ ይቅርብኝ ወይ ደግሞ ተመልሼ እመጣለሁ ለማለት ሞክራ ትንሽ ዘወር እንዳለች ልጁም እንግዲህ እጇን ይይዝና እንግዲህ ያፍናትና ወደ የሆነ ቤት ውስጥ ያስቀምጣታል ማለት ነው። ይህን ስላደረገም ለማሂ ይነግራታል ማለት ነው። ሮዛና ናታንም እንግዲህ ፍለጋ ወጥተው ሲፈልጉ ቆይተው ያጧትና ወደ ቤት ይመለሳሉ ማለት ነው። ወደ ቤትም እንግዲህ ከተመለሱ በኋላ ያላቸው አማራጭ ቁጭ ማለት ስለነበረ እንግዲህ ሰላም መንገድ ላይ ያያት ሰው ለነ ሮዛ ይመጣና ይነግራቸዋል ማለት ነው። ሰላም እኮ እዚህ ቦታ አየኋትኝ እያለ እነሱም እንግዲህ ካየሃትማ በዚህ ጨለማም ቢሆን አንለቅህም እና ያለችበት ቦታ ይዘህን ሂድ ይሉትና ሰላም ወዳለችበት ጋር ማለት ማሂና ናታን ይዟቸው ይሄዳል ማለት ነው። እና ይዟቸውም ከሄደ በኋላ እንግዲህ ውስጥ
ማሂ ቀድማቸው ደርሳ ነበረ እና ያገታትም ልጅ ነበረ። ስታያት በጣም ነበር የተናደደችውም የደነገጠችውም ሳላ፣ ምክንያቱም ስላልጠበቀች ማሂ ትሆናለች ብላ ስላላሰበች በጣም ተናዳለችም ከፍቷታል ማለት ነው። እና እሷን አንዳንድ ጥያቄ እየጠየቀቻት ከናታን ጋር ምን አይነት ግንኙነት ነው ያለሽ እያለች እያናዘዝቻት ነበረ። ብቻ ግን የሆነ ግንኙነት ካላት እንደማትለቃት እየተናገረች ነበር። እና በዚህ መሀልም እንግዲህ የሆነ በር ይንኳኳል ማለት ነው። ሲንኳኳም እንግዲህ እነ ሮዛ ጋር የመጣው ሰውዬ ነበረ። ልክ ማሂም እንግዲህ በቀዳዳ ውስጥ ስታየው እሱ ሰውዬ ነበረ። እና እባክህን ይህን ሰውዬ በቃ እኛ እንደሌለን ውስጥ እኛ እንደሌለን አድርገህ ብቻ እንደምንም ብለህ እንትን በለው ትለዋለች ማለት ነው። ያገታትን ልጅ እሱም እሺ ይልና እንግዲህ ሳይከፍትም ጸጥ ይላቸዋል ማለት ነው። ብቻ ግን ወደ ውስጥ መግባታቸውን ስታረጋግጥ ማሂ ትደነግጥና ወደ ውጪ ማለት እኔ በጓሮ በኩል ልውጣ፣ አንተ መቼም ቢሆን ግን ይሄንን በሆነ ነገር ማሳመን አለብህ ትለውና ወደ ቤቷ ትሄዳለች ማለት ነው። ቀድማ እሷ ቤቷ ደርሳለች ማለት ነው። ሰላም እንግዲህ በጣም ተናዳባት ስለነበረ በጣም ቂም ይዛበታለች እና ማሂና ሮዛና ናታን ውጪ ቆሙ። ማንም ሰው ግቡ ሳይላችሁ ወደ ውስጥ እንዳገቡ ብሏቸው ስለነበረ ሰውየው እሱን እየጠበቁ ነበረ ማለት ነው። ከዛም ግን የሆነ ድምጽ ሲሰሙ ይከፍቱና በሩን ለመግባት ይሞክራሉ ማለት ነው። ሲገቡም እንግዲህ ሰላምን ያገታት ልጅና ሰላም ነበሩ። እና ሮዛም እንግዲህ ሰላም እንዴት ነሽ ደህና ነሽ ወይ ምን ተፈጥሮ ነው ቆይ ብላ ትፈታላታለች ማለት ነው። እና ያኛውም እንግዲህ የተደባደቡ ስለነበር ሁለቱም ይገላገላቸዋል ማለት ነው ናታን። ከዛ በኋላም እንግዲህ ተያይዘው ወደ ቤት ለመሄድ ይሞክራሉ ማለት ነው። ሰላም በጣም ተናዳባት ስለነበረ ወደፊት ሄዳ እንግዲህ የማሂን ጉሮሮ ይዛ ቆይ ምን ላድርግሽ? ለምንድነው እንደዚህ የምታሰቃይኝ? እስኪ ንገሪኝ ብላ በጣም ነበረ የጮኸችባት ማለት ነው። ብቻ ግን ትግል ሁሉ ጀምረው ትግል ሁሉ እየታገሉ ያለበት ሰዓት በነበሩበት ሰዓት ድንገት የሮዛ እናት ትመጣለች ማለት ነው ከሕክምናዋ ቦታ። እንግዲህ ሰላም ናት ማሂን እየደበደበቻት ያለችው። ለምን አንደኛ ማሂ ከታች ነበረች፣ ሰላም ነበረች ከላይ ማለት ነው። ስለዚህ በቃ እየደበደበቻት ነው ብላ ነው የምትገምተው። እንግዲህ የሮዛ እናት ገና ዛሬ እየመጣች ነው እና እንደዚህ የሚደባደቡት ለምንድን ነው በምን ምክንያት ነው ብላ እንግዲህ በጣም ነው የምትናደደው። ደግሞ ማሂን ስለሆነ የምትሰማው ማሂ ደግሞ ማሽቃበጡ አይቀርም። አሁን እየደበደበች ምን እያለችኝ ሰላምን አልቻልኳትም፣ አንቺ ስለሌለሽ ማሚ መጫወቻ አረጉኝ ማለቷ የማይቀር ነገር ነው። ሰላም እንግዲህ በምታደርገው ነገር በጣም ደንግጣለች። ሰላም ግን አማራጭ ስለሌላት ነው። ምክንያቱም በጣም አናዳት ስለሆነ ነው እንደዚህ ልታደርጋት የቻለችው እንጂ ያን ያክል ክፋት ኖሮባት አይደለም። ብቻ ግን የሮዛ እናት ምን ትላለች ማለት ለምን መተሻት ትላታለች፣ ወይንስ ደግሞ ከሁለቱም ወገን ቅሬታቸውን ሰምታ የሆነ ውሳኔ ትወስናለች። ብቻ ቀጣይ የምናየው ይሆናል ማለት ነው። ሰላም ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዙ ይበልልኝ። ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አስተያየት ካላችሁ ኮሜንት አድርጉልኝ እላለሁኝ እና ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። በቀጣይ ቪዲዮ እስክንገናኝ መልካም